ጤና ይስጥልን እንደምን አላችሁ ለኔቻናላችን ቤተሰቦች የእናንተ የዩቲዩብ ትረካ ነው። ሰዓቱ ደግሞ የተመረጡ ወጎችና ትረካዎችን የምናቀርብበት ነው። ባለፈው ሳምንት ፕሮግራማችን አልኬሚስቱ ክፍል 6 ማቅረባችን ይታወሳል። በዛሬው ትረካችን አልኬሚስቱ ክፍል 7 ይዘንላችሁ ቀርበናል። ለቻናላችን አዲስ ኖት ሼር፣ ላይክ እና ሰብስክራይብ ማድረግዎን አይዘንጉ። አልኬሚስቱ ክፍል 7 እንደሚከተለው ይቀርብላችኋል። የሚያጨሰው በጸጥታ ነው። ስለምንም ነገር ሳያስብ የበረሃውን ጠረን ተሸክሞ የሚመጣውን ንፋስ እያዳመጠ አጭሱ ሲጨርስ እጁን ወደ አንደኛው ኪሱ ሰደደ። ከኪሱ ስላወጣው ነገር እያሰበ ለጥቂት ሰከንዶች ባለበት ቆየ። የገንዘብ ማት ነበር። 120 በጎችን የመመለሻ ትኬት ለመግዛትና ሸቀጦችን ከአፍሪካ ወደ ሀገሩ የሚያስገባበት ፈቃድ ለማውጣት የሚበቃ ገንዘብ። ነጋዴው ነቅቶ መደብሩን እስኪከፍት በትዕግስት ጠበቀው። ከዚያ ሁለቱም ሻይ ሊጠጡ ሄዱ። ዛሬ መሄዴ ነው አለ ብላቴናው። በጎች መግዛት የሚችልበት ገንዘብ አለኝ። አንተም መካ ለመሄድ የሚያስፈልግ ገንዘብ አለ። ሽማግሌው ነጋዴ ምንም አላለም። ቡራኬን ትሰጠኛለህ? ጠየቀው ብላቴናው። ረድተኸኛል። ሰውየው ቃል ሳይተነፍስ ሻውን ማዘጋጀት ቀጠለ። ከዚያም ወደ ብላቴናው ዞረ። እኮራብሃለሁ አለው። ክሪስታል መደብሬ ውስጥ አዲስ ስሜት ዘርተሃል። ሆኖም እኔ ወደ መካ እንደማልሄድ ታውቃለህ። ልክ አንተ በጎችን እንደማትገዛ እንደምታውቀው። ማን ነገረ? ጠየቀ ብላቴናው እየተገረመ። መክቱ አለ ክሪስታል ነጋዴው። ከዚያም ብላቴናውን መረቀው። ብላቴናው ወደ ክፍሉ ገብቶ ንብረቶቹን ሸካከፈ። 3 ከረጢት ሞሉ። እየወጣ ያለ በክፍሉ ጥግ ላይ አሮጌዋን የእረኝነት ቦርሳውን አያት። ለረጅም ጊዜ አስታውሷት አያውቅም። ጃኬቱን ለተቸገረ ሰው ለመስጠት አስቦ ከቦርሳ ውስጥ ሲያወጣ 2 ድንጋዮች ወለሉ ላይ ወደቁ። ኡሪምና ቱሚም። አረጋዊው ንጉስ አስታወሳቸው። ስለ እርሳቸው ካሰበ ረጅም ጊዜያት ማለፉን ሲያስተውል ተደነቀ። ለዓመት ያህል ገንዘብ አጠራቅሞ ወደ ስፔን ስለመመለስ ብቻ እያሰበ ያለ መታከት ሲሰራ ነበር። ማለምህን አትተው ብሎት ነበር አዛውንቱ ንጉስ። ንግሮቹን ተከተለ። ብላቴናው ኢምርና ቱሪምን አነሳቸው። አሁንም አረጋዊው ንጉስ አጠገቡ እንዳሉ ተሰማው። ለዓመት ያለፍቷል። ንግሮቹ የሚያሳዩት አሁን መሄጃው ጊዜ መሆኑ ነው። ወደ ሀገር የምመለሰው በፊትም መሰራ የነበረውን ነገር ለመስራት ነው ሲላሰበ ብላቴናው በጎቹ አረበኛ ባያስተምሩኝም ሆኖም በጎቹ ከዚህ በልጥ የሚጠቅም ነገር አስተምረውታል። ሁሉም ሰው የሚረዳው የዓለም ቋንቋ መኖሩን ብላቴናው መደብሩን ለማሻሻል ይጠቀምበት የነበረው ቋንቋ የመሻትና በፍቅርና በዓላማ የተሳኩ ነገሮች ቋንቋ እንዲሁም ያመነበትና የቋመጠብለትን ነገር የመፈለግ ሂደት አንዱ አካል ነው። የታንጊየር ባዕድ ከተማነት አክትሟል። እሷን መያዝ እንደቻለ ሁሉ ዓለምንም መቆጣጠር እንደሚችል ተሰማው። አንድ ነገር ስትፈልግ ዓለም ሁሉ ሊያግዝህ ይነሳል ብለዋል አረጋዊው ንጉስ። ነገር ግን ንጉሱ ስለመዘረፍ ወይም መጨረሻ ስለሌላቸው በረሃዎች ወይም ህልሞቻቸውን እያወቁ ሊያስከትሏቸው ስለሚፈልጉ ሰዎች አልነገሩትም። ፒራሚዶቹ ተራ የድንጋይ ካቦች መሆናቸውን ወይም ማንም ሰው ጓሮ ሊያቆማቸው መቻሉንም ቢሆን ንጉስ አልነገሩትም። ረስቶት ያልጠቀሰውም ነገር አለ። በቁጥር ከነበሩት የሚበልጡ በጎችን የምትገዛበት ገንዘብ ካለ ልትገዛ ይገባል። ብላቴናው ቦርሳውን ከጓዙ ጋር ጠቀለለው። ደረጃውን ሲወርድ ነጋዴው ጸጉረ ልውጥ ጥንዶችን ሲያስተናግድ 2 ሌሎች ተጠቃሚዎች በክሪስታሉ ብርጭቆ ሻይ እየጠጡ በመደብሩ በኩል ሲያልፉ ተመለከተ። በዚህ ማለዳ ዛሬ የታየው እንቅስቃሴ ከሌላው ቀን የተለየ ነው። በቆመበት ስፍራ ያለ የነጋዴው ጸጉር ከአረጋዊው ንጉስ ጸጉር ጋር በጣም እንደሚመሳሰል ለመጀመሪያ ጊዜ አስተዋለ። ታንጊየር በመጣበት በመጀመሪያው ቀን የሚበላውም የሚጠጋበትን በሌለ ሰዓት ያየውን የከረሜላ ሻጩን ፈገግታ አስታወሰ። ያ ፈገግታ ራሱ ከሽማግሌው ፈገግታ ጋር በጣም ይመሳሰላል። ንጉሱ እዚህ የነበሩት አሻራቸውን ጥለው ያለፉ ይመስላል ብሎ አሰበ። ነገር ግን ከነዚህ ሰዎች አንዳቸውም ንጉሱን አግኝተዋቸው አያውቅም። በሌላ በኩል ደግሞ እሳቸው እጣ ፈንታውን ሊያሳካ የሚሞክር ሰው ሁሉ
ለመርዳት ሁሌም እንደሚገለጡ ተናግረዋል። ክሪስታል ነጋዴውን ሳይሰናበት ሄደ። እዚያ ካሉት ሌሎች ሰዎች ጋር መላቀስ አልፈለገም። አገሩንና የተማራቸውን መልካም ነገሮች ሁሉ ጥሎ መሄዱ ነው። ሆኖም የበለጠ በራስ የመተማመን መንፈስ ተሞልቷል። ዓለምን መግዛት እንደሚችል አይነት ሁሉ ይሰማዋል። ነገር ግን ድጋሚ በጎቼ ልንከባከብ ወደማውቃቸው መስኮች መመለሴ ነው። ይህንን ለራሱ የተናገረው በእርግጠኝነት ነበር። ሆኖም በውሳኔው ደስተኛ ሆኖ አልቆም ዓመቱን ሙሉ የለፋው ህልሙን እውን ለማድረግ ነበር። ያ ህልሙ ግን ከደቂቃ ደቂቃ አስፈላጊነቱ እየቀነሰ መጥቷል። ምናልባት እንግዲህ ያ እውነት ህልሙ ባይሆን ነው። ማን ያውቃል? እንደ ክሪስታል ሻጩ መሆን ይሻል ይሆናል። ወደ መካ ለመሄድ ሲፈልጉ ብቻ መኖር ብሎ አሰበ፣ ራሱን ለማሳመን እየሞከረ። ኡሪምና ቱሚምም በእጁ ሲይዛቸው ግን ድንጋዮቹ አረጋዊውን ንጉስ ብርታትና ፍቃድ አስተላለፉበት። በአጋጣሚ በልጁ ግምት ንግርም ሊሆን ይችላል ታንጊየር የመጣ የመጀመሪያው ቀን የገባበት ቡና ቤት ደጃፍ ደረሰ። ሌባው አልነበረም። ባለቤቱ ግን ሻይ ያቀረበለት። ወደ እረኝነቴ መቼም ቢሆን መመለስ እችላለሁ ብሎ አሰበ። ብላቴ ነው። በጎችን እንዴት መንከባከብ እንዳለብኝ ተምሬያለሁ። አሁንም አልረሳሁትም። ነገር ግን ግብጽ ወዳሉት ፒራሚዶች የሚሄድበት እድል ፈጽሞ አላገኝ ይሆናል። አዛውንቱ የወርቅ የደረት ጥሩር ለብሰዋል። ደግሞም የኋላ ታሪኬን ያውቃሉ። እውነትም ንጉስ ነበሩ፣ አዋቂ ንጉስ። የአንዱ ልጅ ኮረብታዎች ከዚህ 2 ሰዓት መንገድ ብቻ ነው የሚርቁት። ሆኖም በእርሱና በፒራሚዶቹ መሃል አንድ ሙሉ በረሃ አለ። ያለበትን ሁኔታ በሌላ መልኩ ማየት እንዳለበት ተሰማው። አሁን ድብቅ ሀብቱን በ2 ሰዓት ቀርቦበታል። በ2 ሰዓታት ቀርቦታል። 2 ሰዓት ወደ ዓመት የመለጠጣቸው ነው አያሳስብም። ወደ በጎቼ ለምን መመለስ እንደምፈልግ አውቃለሁ ብሎም አሰበ። በጎችን አውቃቸዋለሁ። ከዚህ በኋላ ችግር አይሆኑብኝም። ጥሩ ጓደኞች ይሆኑኛል። በሌላ ወገን ግን በረሃው ጓደኛ ሊሆነኝ እንደሚችል ወይም ድብቅ ሀብቴን በበረሃ ውስጥ መፈለግ እንዳለብኝ አላውቅም። ካላገኙት በማንኛውም ጊዜ ወደ ቤቴ መመለስ እችላለሁ። በቂ ገንዘብና የምፈልገውን ያህል ጊዜ ይኖረኛል። ታዲያ ለምን አላደርገውም? በድንገት በጣም ደስተኝነት ተሰማው። ምንጊዜም ወደ እረኝነት መመለስ ይችላል። ምንጊዜም የክሪስታል ሽያጭ ሰራተኛ መሆን ይችላል። ምናልባትም ዓለም ሌሎች የተሰወሩ ሀብቶች ሳይኖራት አይቀርም። እሱ ግን ህልም አይቷል። ከንጉስም ጋር ተገናኝቷል። ይህ ዝም ብሎ ማንንም ሰው ያጋጥማል። እያቀደ ነው ከቡና ቤቱ የወጣው። ከክሪስታል ሻጩ አቅራቢዎች አንዱ ክሪስታሎቹን የሚያጓጉዘው በረሃውን ከሚያቋርጡ ሲራራ ነጋዴዎች ጋር መሆኑን አስታወሰ። ኡሪምና ቱሚም አሁንም በእጆቹ የያዛቸውን በእነሱ ምክንያት በድጋሚ ወደ ድብቅ ሀብቱ ሊያመራ ነው። ሰዎች ጣፈንታቸውን እውን ሊያደርጉ በፈለጉ ጊዜ ሁሉ ከእነርሱ ጋር እገኛለሁ ብለው ሽማግሌው ንጉስ ነግረውታል። ወደ ክሪስታል አቅራቢያው መጋዘን ሄደ። በእርግጥ ፒራሚዶቹ የተባለላቸውን ያህል ሩቅ መሆናቸው ማጣራት ምን ይጎዳል? እንግሊዙ በከፊል መጋዘን በከፊል ደግሞ በረት በሆነው እንስሳ ላብላብ እንዲሁም አባራ በሚሸተው ቤት ነገር ውስጥ አግዳሚ ወንበር ላይ ተቀምጧል። የያዘውን ስለ ኬሚካሎች የሚያወራ መጽሔት እየገላለጠ መጨረሻ እንዲህ ባለ ስፍራ ይሆን ብዬ አልገመትኩም ነበር ብሎ አሰበ። ዩኒቨርሲቲ 10 ዓመት ቆይቼ ዛሬ እዚህ በረት ውስጥ ተገኘሁ። ቢሆንም መቀጠል ነበረበት። በንግሮች ያምናል። ህይወቱም ምርምሮቹ ሙሉ በሙሉ የሁለንተናን አንድ እውነተኛ ቋንቋ ማግኘትና ዓለም ያደረጉት ነበር። ቢሆንም መቀጠል ነበረበት። በንግሮች ያምናል። ህይወቱም ምርምሮችም ሙሉ በሙሉ የሁለንተናን አንድ እውነተኛ ቋንቋ ማግኘት ዓላማ ያደረጉ ነበሩ። በመጀመሪያ ኤስፔራንቶን አጠና። ከዚያም የዓለምን ሃይማኖት፣ አሁን ደግሞ አልኬሚን። ኤስፔራንቶም መናገር ችሏል። ሁሉንም ዋና ሃይማኖቶችም ተረድቷቸዋል። ነገር ግን እስካሁን አልኬሚስት አልሆነም።
ወሳኝ ከሚባሉ ጥያቄዎች በስተጀርባ ያሉ ሀቆችን ፈልፍሎ አውጥቷል። ምርምሮቹ ሁሉ ግን የማይሻገረውን ወደሚመስለው ነጥብ ነው ያደረሱት። ከአንድ አልኬሚስት ጋር ግንኙነት ለመፍጠር በከንቱ ሞክሯል። ሆኖም አልኬሚስቶች ያልተለመደ ባህሪ ያላቸው፣ ስለ ራሳቸው ብቻ የሚያስቡና ሁል ጊዜ ማለት ይቻላል እሱን ለመርዳት የማይፈቅዱ ሰዎች ናቸው። ማን ያውቃል የታላቁን ስራ የፍልስፍናውን ጠጠር ምስኪን ገና ስላላወቁት ይሆናል እውቀታቸውን ማካፈል የማይፈልጉት። አባቱ ካወረሱት ገንዘብ አብዛኛውን ፍሬ ቢስ ለሆነው የፍልስፍናውን ድንጋዮች ፍለጋው አፍስሶታል። እጅግ ብዙ ጊዜውን በዓለም ታላላቅ አብያተ መጻሕፍት አሳልፏል። ከገበያ ላይ የጠፋ ጠቃሚ የአልኬሚስት መጽሐፍ ገዝቷል። በአንዱ መጽሐፍ ላይ ከብዙ ዓመታት በፊት አንድ ዝነኛ አረብ አልኬሚስት አውሮፓን ጉብኝት እንደነበር አንብቧል። እድሜው ከ200 ዓመት በላይ እንደሆነና የፍልስፍናው ድንጋይና ዘላለማዊ ሕይወት የሚሰጠውን ምህታታዊ ፈሳሽ እንዳገኘ ይናገራል። እንግሊዙ በዚህ ታሪክ በጣም ተማርኳል። ቢሆንም ግን ነገርየው ከተረት ያለፈ ይሆናል ብሎ አያምንም ነበር። በረሃብ ውስጥ የአርኪኦሎጂ ምርምር ሲያደርግ ቆይቶ የተመለሰው ጓደኛው በረሃብ ውስጥ የተለየ ኃይል የተሰጠው አንድ አረብ መኖሩን ባይነግሮ ኖሮ የሚኖረው በአልፋዩም ኦሊስ ነው ብሎታል ጓደኛው። ሁሉም ሰዎች እሱ 200 ዓመት መሆኑንና ማንኛውም አይነት ብረት ወደ ወርቅ እንደሚለውጥ ይነግሩዋል። እንግሊዙ ስሜቱን መደበቅ አልቻለም ነበር። ሁሉ ነገሩን ተወና ወሳኝ መጽሐፍቱን ሸክፎ እዚያ ተገኘ። አቧራማና ክፉ ጠረናማ መጋዘን ውስጥ ከውጪ ግዙፍ የሲራራ አጀብ በአልፋዩም በኩል ሳራ በረሃ ለማቋረጥ እየተዘጋጀ ነበር። ያንን እርጉም አልኬሚስት ላገኘው ነው ሲል አሰበ እንግሊዙ። በእንስሳቱም ጠረን በጥቂቱም ቢሆን ክፋቱን እየቀነሰ መጣ። ጓዞ የበዛ ወጣት አረብ ገባና እንግሊዙን ሰላም አለው። ወዴት ነው የምትሄደው? ወጣቱን ጠየቀ። ወደ በረሃው መሄዴ ነው መለሰ ሰውየው ወደ ንባቡ እየተመለሰ። በዚህ ጊዜ ምንም አይነት ንግግር ማድረግ አልፈለገም። የሚያስፈልገው ባለፉት ዓመታት ያወቃቸውን ነገሮች መከለስ ነው። ምክንያቱም አልኬሚስቱ እንደሚፈትነው እርግጠኛ ነበር። ወጣቱ አረብም መጽሐፍ አውጥቶ ማንበብ ጀመረ። መጽሐፉ በስፓኒሽ ቋንቋ የተጻፈ ነው። ጥሩ ነው ብሎ አሰበ እንግሊዙ። ከአረበኛ ይበልጥ ስፓኒሽ ይችላል። ይህ ልጅ ወደ አልፋዩም የሚሄድ ከሆነ ደግሞ የሚሰራው ጠቃሚ ጉዳይ በሌለው ሰዓት የሚያወራው ሰው አገኘ ማለት ነው። የማይታመን ነው አለ ብላቴ ነው። መጽሐፉ መጀመሪያ ላይ ያለውን የቅብር ስነ ስርዓት በድጋሚ ለማንበብ እየሞከረ ይህንን መጽሐፍ ለማንበብ ስታገል 2 ዓመት ሆነኝ፣ ግን እነዚህን ጥቂት የመጀመሪያ ገጾች በፍጹም አልፌያቸው አላውቅም። ንጉሱ ባያቋርጠውም እንኳን መጽሐፉ ላይ ማተኮር አልቻለም። አሁንም ውሳኔው ላይ ጥርጣሬ አለው። አንድ ነገር ግን መረዳት ችሏል። መወሰን የነገሮችን መነሻ ብቻ መሆኑን። አንድ ሰው የሆነ ነገር ለማድረግ ሊወስን ውሳኔውን ለመጀመሪያ ጊዜ በወሰነ ሰዓት ፈጽሞ አልሟቸው ወደማያውቃቸው ስፍራዎች የሚወስደው ውሃ ውስጥ ተወርውሮ እንደገባ ነው የሚቆጠረው። ድብቅ ሀብቴን ለማሰስ ወሰን የክሪስታል መገበያ መደብር ውስጥ እከርማለሁ የሚል ግምት አልነበረኝም ብለውም አሰበ። አሁንም ይህንን የሲራራ እጅን መቀላቀል የኔ ውሳኔ ይሆናል። ሲራራው የሚሄድበት ስፍራ ግን ለእኔ ሚስጥር ነው። በአቅራቢያው እንግሊዙ መጽሐፉን ያነባል። ከሰው መቀላቀል የማይፈልግ አይነት ነው። ደግሞም ብላቴናው ሲገባ ሲያየው የተናደደ ይመስል ነበር። ወደፊት ጓደኞች ሊሆኑ የሚችሉ ነበር። እንግሊዙ ግን ማውራት እንኳን አይፈልግም። ልጁ መጽሐፉን ከደነ። እንግሊዙም የሚያስመስለውን ማንኛውንም ነገር ማድረግ እንደማይፈልግ ተሰማው። ኡሪምና ቱሚም ከቦርሳው ወጥቶ ይጫወትባቸው ጀመር። ጸጉሩ ለውጡ ጮኸ። ኡሪምና ቱሚም ከመቅስፈት አይን ልጁ ወደ ቦርሳው መልሳቸው። አይሸጡም አለ። ያን ያህል አያወጡ። እንግሊዙ መለሰ። ከእለት ከሚገኝ ክሪስታል ነው የሚሰሩት። በዚህ ምድር ላይ ደግሞ እጅግ በጣም ብዙ የአለት ክሪስታሎች አሉ። ስለ እንደነዚህ ያሉ ነገሮች
የሚያውቁ ሰዎች እነዚህ ኡሪምና ቱሚም መሆናቸውን ለይተው ያውቃቸዋል። የእነዚህ አካባቢ ሰዎች እነዚህን ድንጋዮች እንዳላቸው አላውቅም ነበር። ከአንድ ንጉስ በስጦታነት የተሰጡኝ ናቸው አለ ብላቴናው። ጸጉረ ልውጡ አልመለሰለትም። በዚያ ፈንታ ከኪሱ ውስጥ ከብላቴናው ድንጋዮች ጋር የሚመሳሰሉ 2 ድንጋዮችን አወጣ። ውድ የኢትዮ ትረካ ቤተሰቦች አልኬሚስቱ ክፍል 8 በሚቀጥለው ሳምንት ፕሮግራማችን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ እያመሰገንን እስከ ሳምንት መልካም ሳምንት